በጣም ጥሩ። አሁን ወደ እቅዳችን ምንገባበት ሰዓት ደርሷል። ታውቃቸው። እሱ ኢንስፔክተር ቃላብ ይባላል። አቤል ይባላል። ቃላብ ይባላል። ያው እሱን ደግሞ ታውቀው የለ ይዛናል። በደንብ ነው ማውቀው አይደል? በደንብ ያወቅኝ መስሎ ተሳስተህ እንደው ማለት አንዳንዴ በማያገባ መግባት ዋጋ ያስከፍለናል። ይዛና እሺ፣ ወደ ስራ ብንገባስ? እሺ፣ አሁን አቤልም ስለመጣ እቅድህን ንገረን። ይኸውላችሁ ናቲም ልዑልን እኛ በደንብ ስላወቁን ሌላ ሰው መላክ አለብን። ካልተሳሳትኩ ያ ሌላ ሰው እኔ ነኝ አይደል? በትክክል እኮ እኔ ለምን ብዬ ነው የኔን ህይወት ለእናንተ አደጋ ላይ የምጥለው? ለእህትህ ብለህ ማለት እህትህ በህይወት አለች። ምን? የምርህ ነው ኢንስፔክተር? እህቴ በህይወት አለች? አዎ አለች። ምንድነው? ስለማን ነው የሚያወሩት? ስለሱት ስለ ኑዋ። እንዴ ኑዋ ደግሞ ምን ሆነች? ኑዋ ተሰውራለች። የእሱ ደግሞ የተነገረው እንደሞተች ነው። ምን? እኔ እህትህ ጋር እንድደርስ እኔ አግዛለሁ። እነ ናቲ ጋር እንድደርስ ደግሞ አንተ ታግዘኛለህ። እሺ ምንድነው ማድረግ ያለብኝ? እነ ናቲ ጋር ትሄዳለህ። እናም እህትህን ደግሞ በነድል ምክንያት ያጣም መስለህ ወዳጅ ሆነ ትቀርባቸዋለህ። ከዛስ? ከዛ እቅዳቸው እንዳለ ትነግረናለህ። አሪፍ አጋጣሚ እንዳገኘ ልዑልን ለብቻው የምል ቦታ ይዘልኝ ትመጣለህ። አምጥቼውስ? ሌላውን ለኔ ተው። አንተ ይሄ ብቻ አድርግ። መልካም፣ በቃ ይሄው ነው። በቀረው እንደዋወል። እሺ። እኔ ውስጤ ምንም ደስ አላለውም። ለቃላብ ልደውልለት መሰለኝ። አንቺ ደግሞ ዝም ብለሽ ነው የምትጨነቂው። አይ አቤኔ፣ የሆነ ነገርማ አለ። ምን ይኖራል ብለሽ ነው? እንጃ። ቆይ አንዴ ደውዬ ቼክ ላድርገው። ወይ የዜማ ደህና ነህ ቃል? አለሁ። ደህና ነሽ? አለሁ። ምን ሆነ ነው የጠፋው? እዚሁ ነኝ። ትንሽ ስራ ነገር ይዤ ነው። የተፈጠረ አዲስ ነገር አለ እንዴ? አረ የለም። አንቺ ጋር አለ? እኔ ጋር ምንም የለም። ልጁም ከዛ በኋላ እኮ አልደወለም። እሺ በቃ ትንሽ ቆይቼ መጣና በደንብ እናወራለን። እሺ። ምን አለ? ስራ ነገር ይዤ ነው የሚለው። አልኩሽ እኮ ዝም ብለሽ ነው የምትጨነቂው። ያው በእኔ ምክንያት ችግር ውስጥ እንዳይገባ ፈርቼ እኮ። እቅድህ ምንድነው? በደንብ አስረዳን እንጂ ቃል። እቅዴማ ያው ቅድም እንደነገርኳችሁ ነው። እሺ ልዑልን ለብቻው አምጣ ያልኩህ ለምንድን ነው? የዛናት ተብዬ ጥጋብ ወንድሙ በእጃችን ስናስገባ ብቻ ነው ሊበርድለት የሚችለው። ማለት እቅዳችን እንደነበር ነው። ወንድሙን እናግተዋለን። ቃል ግን በእልህ ባይሆንስ? ማለት አንተ ለእልህ ብለህ ነው ወንድሙ ልታግት ያሰብከው፣ ግን እሱ ነገር ችግር ውስጥ እንዳያስገባን። ማንም በዚህ ልክ ተራፍሮኝ አያውቅም። ይሄን ጥጋው ካላስተነፈስኩለት እኔ ቃላብ አይደለሁ። ደግሞ ያልገባኝ ነገር ኑሃ እንዴት ነው በህይወት የኖረችው? ማለቴ እንዴት ነው በህይወት እንዳለች ያወቀው? እና የት ናት? እኔ በምን አውቃለሁ?
ማለት ለአቤል እንደዛ ያልከው እኮ አንተ ነህ። እኔማ እሱን ለማሳመን ደካማ ጎን ተጠቅሜ ነው። ምን እና ያልከው እሱን ለማሳመን ብቻ ነው? እንደዛ ነው። ይገርማል። ቆይ የምራችሁን ነው አሙታለች? እስካሁን እንደምናውቀው እንደዛ ነው። ቆይ እንዴት? እኛም አላወቅንም። ገለዋት ነው ወይስ መሰለኝ። ማን ነው? እኔ በምን አውቃለሁ? እኔ ግን አውቃለሁ። ምን? እንዴት? ማለቴ ማን ነው? እሱን ጊዜው ሲደርስ እነግራችኋለሁ። ማን ሊሆን ይችላል? እሷ። ምን? ምናልባትም አንተ። ማንም ሊሆን ይችላል። እሱ በጊዜ ሄደን እንደርስበታለን። ለማንኛውም በኋላ እንገናኛለን። ቻው። ወዴት ነህ? እዚሁ ነው፣ እደውልላችኋለሁ። ለማንኛውም ተጠቀቁ። ይሄን እኮ እነሱ የሆነ ነገር እያቀዱ ይሆናል። ተው ያቅዱ። ልጅ ቢሮጥ አባቱን አይቀድም። እኔም አንተ ላይ ያደረጉትን ነገር ዋጋቸውን ነው የምሰጣቸው። በተለይ ያንን ኢዛናን ተወሱ። ይሄ ከሃዲ አብሮህ በልቶ ጠጥቶ እንዲያረገህ ሰው አይደል? ሰው ማመን ቀብሮ ነው። እሱስ ልክ ነኝ። ብቻ ሁሉም የእጃቸውን ያገኛሉ እኮ። ከማን እንጀምር ታዲያ? ቆይ እነሱ ይቅደሙን። ወንድሜ ግን እንዲህ እየራቅናቸው የሆነ ነገር እንዳያደርጉ። ምንም አያመጡ። አንዴ ይንቀሳቀሱ ብዬ እንጂ እኔም እቅድ ሳይኖረኝ ቀርቶ አይደለም። እቅድ አለክ? ወንድምክ ያለ እቅድ እንደማይንቀሳቀስ ታውቅ የለ እንዴ? የሆነ እቅድ እንዳለህማ በሚገባ አውቅ ነበር። እናሳ በጣም ጥሩ። እና እንዴት ነው የምንጀምረው? ከእድል። ስለዚህ እንዴት ነው የምንይዛት? አሁን ሁሉም ከተነጣጠሉ ማች እንደሆኑ ስለሚያውቁ አይነጣጠሉ። አንድ አጋጣሚ በቂያችን ነው። የተቆፈረላት ጉድጓድ ውስጥ እንከታታለን። ያንን አጋጣሚ ታዲያ እንዴት ነው የምናገኘው? ሲደናበሩ ይበታተናሉ። የዛን አጋጣሚውን እንጠቀማለን። አንተ ስላልክ እንጂ አንድ ላይ ሆኖ አንድ ጉድጓድ ውስጥ መቅበር አያቅተንም ነበር። አንድ ላይ እነሱን መግደል እኮ ለነሱ እረፍት ነው። ግን አንዱን ስንይዝ ሌሎቹ የሚፈሩት ፍርሃት፣ እሱ ነው ለነሱ ቅጣት። አንድ በአንድ እንይዛቸዋለን። እሺ ወንድም። አንቺ ግን ኖአ መሞቷን ለምን እስከዛሬ ሳት ማለት መቼ ወርተን ነው ደግሞ የምነግርህ? የወራን ሰዓት እኮ መናገር ትችይ ነበር። አስፈላጊ አልመሰለኝም። አስፈላጊ አልመሰለኝም ማለት ምን ማለት ነው? ቆይ አንተ አወቅ ካላወቅ ምን ያደርግልሃል? ቢያንስ እኮ ኖአን በደንብ አውቃታለሁ። የእሷን መሞት ማወቅ አስፈላጊ አይደለም ብለሽ እንዴት አሰብሽው? ምን ነው ብታውቅ የምትመልሳት አስመሰልከው? ቆይ አንቺ ነሽ እንዴ? እንዴ እኔ ምን? ኖአን የገደልሻት አንቺ ነሽ? አንተ ያማል እንዴ? ጤነኛ አይደለ? አይ አስመሰለብሽ። ኢዛና ደሞ እኮ ሌላ ጠላት የላትም ነው። ቆይ እኔ ከሷ ምን ችግር አለብኝና ነው መገላት? ምናልባት ምን የሷ ወንድም እንዳወቀውላ እሷም ነገሮችን ስለምታውቅ። ቆይ እንዴት ብታስበኝ ነው? ምን ነው ከፋሽ? አንቺ ካልሆንሽ ምን አስጨነቀሽ? አልተጨነኩም። ገባህ? አይ ፊትሽ ተቀያየረ ብዬ። እሺ አሁን የዚህ ናቲን ጉዳይ ምን እናርግ? እሱንማ ከቃላብ ጋር ጨርስና እንዴ? አይ እኔ እሱ ቅድ ምንም አልተዋጠልኝም ማለት። ይኸውልህ ኢዛና እሱ በእልህ ይሄዳል፣ እኛን ችግር ውስጥ ነው የሚያስገባን። እሺ አንቺ ሐሳብ አለሽ? አዎ አንድ ሐሳብ አለኝ። ምንድነው እሱ? ቃላብና ናቲን በደንብ እናያይዛቸው። ማለት
ጸባቸው ከዚህ የከረረ መሆን አለበት። አልገባኝም። ሁለቱም መገዳደል አለባቸው። ቃላብ ከሞተ ለኛ ምን ጥቅም? ቃላብና ናቲ ጸባቸው ከከረረ እርግጠኛ ነኝ አንዱ መሞቱ አይቀርም። የቀረውን ደግሞ እኛ እናስወግደዋለን። እሺ እንዴት ነው ጸባቸው እንዲከርም እናደርገው? ለሱም አንድ ሐሳብ አለኝ። ምንድነው እሱ? ሁሉ ሰላም ነው? ሰላም ነው። እስካሁን ልጁም አልደወለም እኮ። የሆነ ሰው ሐሳብ አስቀየሯቸው እንዳይሆን። ማለት ማን አስቀየራቸዋል ሐሳብ? ምናልባት ያን ጉዳይ የሚያቅሰው ከኛ ውጪ ማን ያውቃል ይሄን ጉዳይ? እሱማ ከኛ ውጪ ማንንም አያውቅም። እሱ እንደሆነ አዲስ ነገር አለ እንዴ? አዎ አዲስ ነገር አለ። ምንድነው እሱ? አቤኒ ዜማ አሁን ከምን ጊዜም በላይ ጥንቃቄ ማድረግ አለባችሁ። ማለት ናቲ የምርም በህይወት አለ። ምን? አንተ እንዴት አወቅ? እኔ ሁሉንም በአይነ ቁራኛ ስከታተል ነበር እና ናቲ ከይዛና አምልጦ ወጥቷል። እና እኛ ለምንድን ነው ከናቲ የምንጠነቀቀው? እሱ መቼም ምን ያህል ያደረገኛ እንደሆነ እኔ አልነግራችሁ እኮ። እኛ ምን አረግ ነው ታዲያ? ዜማ ናቲ ላንቺ ብሎ ስንት ነገር እንዳደረገ ረሳሽው እንዴ? እና እናንተ አንድ ላይ መሆን እንዲሁ ዝም ብሎ የሚቀበል ነው የሚመስላችሁ? ተጠንቀቁ። ማንም ምንም ቢላችሁ እንዳታምኑ። በተለይ የናቲ ወንድም ልዑል ተብዬ። ልዑል ደግሞ ምን አረገ? ከወንድሙ ጋር ተገናኝቷል። ምን? ልዑል ናቲን አግኝቶ ሳይነግረኝ? አንቺ የዋነሽ መሰለኝ። ማለት መቼም ከወንድሙ አንቺን አይቀርብ። አልገባኝም። እናንተን ለማለያየት አቤን የሆነ ነገር ለማድረግ ወንድሙ ከማገዝ ወደ ኋላ አይልም። ወይኔ አምላኬ። እሺ ምን እናርግ ታዲያ? ለትንሽ ጊዜ እንዳትወጡ። እስከ መቼ እነሱን ሸሽተን? ከዚህ በላይማ አንሸሽም። የመጣው ይምጣ፣ አጋፈጠዋለሁ። አቤኒ ጅላቱን ተረጋግተህ ለማሰብ ሞክር። ቃላብ ልክ ነው አቤኒ። በስሜታዊነት ነገሮች ይበላሻሉ። ተረጋግተን ምን እንደምናረግ እናስብ። እና እንዳልኳችሁ ተጠንቀቁ። የአዳም ስንት ቀን ሙሉ ስልኩ እየሰራልኝ አይደለም እኮ። ድሮስ እንዴት ይሰራላል? የኢንስፔክተር ቃላብ እጅ ውስጥ ገብቶ። ይሄ ናቲ ተብዬ የሆነ ነገር አድርጎት ይሆን እንዴ? ይሆናል። ለዚህ ነው ተጠንቀቁ ምላችሁ። ወይኔ ጉዴ። የኔ ፍቅር እኔ ያለሁልሽ አትፍ። እኔ እኮ ፍርሃቴ ላንተ ነው። አንተን የሆነ ነገር እንዳያረጉብኝ ብዬ ነው። አትፍሪ፣ ምንም አያመጡም። በእኔ ጦስ አንተን እንዳላጣ። በቃ ራሳችሁን ጠብቁ። በተቻለ ፍጥነት እርምጃ ለመውሰድ እሞክራለሁ። እስከዛ ግን ተጠንቀቁ። እሺ። እና እንዳትለያዩ፣ አንድ ላይ ሁኑ። አዲስ ነገር ካለ ደግሞ አሳውቁኝ።
ሄሎ ኢንስፔክተር። አቤል፣ አሁን ዝግጁ ነኝ። እያየኋቸው ነው። ግን የሚያምኑኝ ይመስላል? እነሱን ማሳመን ያንተ ስራ ነው። ከጠረጠሩኝስ? አትጠራጠር፣ ይገሉሃል። ስለዚህ ምን ላድርግ? ለእህት ብለህ ደፈር ብለህ እድል ሞክር። ወይ መሞት ወይ እነሱን ተቀላቅለ እህትን ማዳን ያንተ ምርጫ ነው። እቀላቀላቸዋለሁ። አንበሳ በሊቅና ሰላም